ጥያቄ ለምን ተፈትላልና ቆቀን ስሚ ፍቅር ትላንትና ቀን ብዙ ነገር ስናወራ ነበር አይደል? ትላንትና ሃይሚ ስትሰጀብ ስትረገጥ የነበረው በሰኝ ምክንያት ነው። ይሄን እየመረራችሁ ለምን እንደዛ አለች እኮ ነው። ለምን ነው ችግሩ? የምታሰጅበው ተራሳችሁ ሰኝ ስለምወጇ ብቻ ገበናውን አትደብቁላት። እውነቱን ተናገሩ። ያሰጀበቻት ራሷ ናት። ፕሮፋይል ቀይሩ አትገባንም ያለችው ራሷ እኛ ነን እንዴ? ኧረ ሰኒ እኮ በጣም ነው የምትወዳት። በመሬት ሰኒ ቀልደኛ ናት። ምን አይነት ሰይጣን ያገባው ሰኒ ትቀልዳለችኝ እንዴ? ሰኒ እኮ ቀልደኛ ናት። ሰኒ እኮ እኔ ያበልኩ እኮ የምትስቅ ጀግና እኮ ናት እኮ እኛ ጋር ተንተን ብትላት አይ እየተሸራመጡ እያለች ታይ እያሏት ነበር እኮ ታይ እያልናት እምቢ አለች። ተሰርባት አደረችው ተገለበጥ ህዝቡ እንዳለ ተገለበጥ። አሁን እና ቆይ ፍቅር እሺ ይሄን ያለችበትን ምክንያት በውስጥ ጠይቃችኋታል እናንተ? ተጠይቃለች እቺ ተራማ ስጠይቃት አይደለ እንዴ እንትን ያለችው ፍራንክ ያለችው እንደገና ተጠይቃለች። ስንት ነው የምትጠይቀው? ለረይማ ፍራንክ ብላታለች። አሁን ፍቅርዬ ነገሩን ማብረድ ነው ባልና ሚስት አይደሉም። እሱን እኮ ነው ያልኩኝ። እኔ እኮ አሁን እንዲባባስ አልፈለኩም። ቆይ ፍቅር ተረጋጊ፣ ፍቅር ተረጋጊ። አሁን ነገሩ ሰከን ማድረግ ነው ያለበት እንዳዋቂ። እውነቱን ተናገሪ። ሰኒ እንደምትወዳት ቀየረቻቸው። ፕሮፋይል ቀይረው ሲሰርባት ያደሩት እነሱ። እስኪ ቤታቸውን ከፍተሽ ሂጂ። የቡቡዬ ቀብራራዎች ኑ እናንተ ጋር እንቀላቀል። ጡንቻ ላኩ እያሉ ገስት እየሰሩ አይደለ እንዴ? የሷ ደጋፊ እኔ አላየሁም። እኔ ሀና ቤት ነበር ያመሻው ባይጥሩ አሁን ማታ እኔ ፍቅር ስሚ አትንጫጪ። መጀመሪያ አዳምጪን፣ ስንደማመጥ እንግባባለን። ትናንት እኔ ሀናን ቤት ነበርኩ አይደል? ሀናን ስለ ቪዲዮ እያወራን ነበር። ቆይ ስሚ አንቺ ተረጋጊ። ነገሩን አስከኙ እንጂ ነገሩን አታያይሽ እኮ ነሽ። እኔ እንደማወራሽ እኮ ነገሩ ይብረር ነው የምለው። ሰከንድ ይበል። ለምን እንደዚህ እንዳልሽ እንጠይቃታለን። አሁን ነገም ዛሬም እንደምትወዳት ነው የማውቀው እኔ። ገብቶሻል ፍቅር? እንዴት እንደዚህ እንዳልሽ እንጠይቃታለን። ምንም አደረጃት መሰለው ሰው መሰብሰብ ይሆናል። ልንገርሽ እኔ ሰኒና እኔ በደንብ እንተዋወቃለን። ምንም እንዳትሉ አውቃን ያሰደብቻት አውቃ። እነሱ ለምን ተነፈሰች ብላ ነው ያንን ነገር ይሄውን ድራማ ልጀምር ነው ብላ ናሏ ዞሮ ቪዲዮን በምን መልኩ እንደምታይ የማታውቅ ደደብ ነች ሰኒ ማለት እሺ። ምን አይነት ወታዘ ላይ ብለ ያረሰ ስለተሰቅለ ሰው በሷ ቲፎዞ ነው የምሰበስበው ሲጀመር ማለት ነው። ሀይሚ ተዘቀዘቀች ብትባል ሰኒ የማይገርማ ሴት ናት። መታ ከፈልገሽ ከኔ ጋር ማውራት ትችላለች። ለሷ አስተያየት ደግሞ እሷ ስለምትወዳት አታውቃትም። የሰኒ ልብ ማናቸው የማናችን ልብ አንተዋወቅም። የምትወዳት ቢሆን ኖሮ እሷ ፎቶ መነሳታችን እነሱ እንደዚህ እሷ እንደዚህ በጣም እንተዋወቃለን። ምናልባት ላታውቃት ትችላለች። ስለዚህ እያስመሰለች እንጂ ወዳት አይደለም። ቲፎዞ ነው የምሰበስብባት። ሰኒ ማለት እንደዚህ ነች ልንገርሽ። አይ እነሱ ከሆነ እንደዚህ ስትላቸው ፕሮፋይል ቀይረው ተገለበጡና ቡቡዬ ቀብራራው ኧረ ተይ ፍቅርዬ ዝም በይ። እንደሱ ከሆነ እኮ ምንም አይነት ድራማ መስራትም አያስፈልግም። በቃ ሌላውንም አለማስተባበር በቃ መተው እኮ ነው። ካልፈለገች ስልኳ በእጇ ነው። ተናግሬያታለሁ። በውስጥ ተጣልተናል፣ ብዙ ጊዜ ተጣልተናል፣ በጣም ብዙ ጊዜ። ግን ሰዎች ወጣ ስትፖስት ሌላ ከላይ ሌላ ጥሩ አይደለም። እኔ ቀልዷን ነው ሰኒ ሁሌ ነው የምቀልደው። 2 ዓመት ሳቃት እንዴ በቀልድ ገኒ እንደዚህ አይነት ቀልድ የለም፣ እንደዚህ አይነት ቀልድ የለም። በፀጉሯ ቀልደው ነው፣ በልብሷ ቀልደው ነው። እረፊ ብያታለሁ፣ እረፊ። እንደዚህ አይነት ቀልድ ነው። አሳልፈሽ አትስጫት። በጣም ብዙ ጊዜ ብለናት። ለምን ማይቀለድበት ቀልድ ነው የምትቀልደው? እንደዚህ አይነት ቀልድ የለም። የማይወደድ እኔ አይገባኝም። እንደዚህ አይነት ቀልድ የለም። በጣም ብዙ ጊዜ ጥሩ አይደለም። ቀልድም ቦታ አለው። የሆነ የምታወሪውም የጓደኝነትም ቀልድ ቦታ አለው። ይሄ ሚዲያ ነው አይደል እንዴ? አሁን እኔ ተናገርኩት በዛ ነው። አንዴ ካለችው እነሱ እውነት ነው የሚመስላቸው። ብዙ እውነት የሚመስላቸው ልጆች አሉ። ጥሩ አይደለም። አንዴ ሰውን ከወደድሽው እኮ ስሜቷን ነው በቀልድ አስመስላ ስለሚያፈጡባት ነው። ስሜቷን ነው የምታወራው።
እንዴ ገበና ስለሚያፈጡበት የምትወጂውን ሰው ገበና መሸፈን ነው። እኔ እውነቴን ነው። እኔ እነዛኞቹ ምንም አድርገውኝ አይደለም እኮ አላቃቸውም የምላችሁ በቃ እሷን ስለሚነኩ እኔ እረስቻቸዋለሁ። እኔ ኢትዮጵያዊ አይመስሉኝም። ይቅርታ አድርጉልኝ። በቃ ለምን የምትወጂውን ሰው እንደዛ የሚያደርግብሽ ቤትስ ለምን ትሄጃለሽ? ለምንስ መሄድ ፈለጉ? ሄደውስ ለምን እንዲህ ተቀየሩ? ያም ራሱ ጥያቄ እኮ ነው። የሰው ልጅ ለምንድን ነው የሚቀያየረው? አንዴ ነገርና ለውጣ ነኝ እኔ ማንም ይቀየር አልኳችሁ። በቃ እነሱ ጦላት አይደለም ተው እናንተ ማነች እሷ? ሲጀመር እሷ ማነች? እሷ ራሷ ማነች? በቃ የተቀየረ ፈጣሪ አለላት እኮ እሷ እኛን አታውቀንም እኮ እኛ ነን እንጂ የምንወዳት። ገኒ ልንገርሽ ገኒ አንዴ ልንገርሽ የተቀየረ ይቀየር። ለምን ተቀየራችሁ? ለምን እንደዚህ ሆናችሁ? አትበቃ የድሮ ማንነቷ መንገዳችሁ ጨርቅ ያደርግላችሁ። በቃ አትለማመጡ። ኖ መለማመጥም የለም እንጂ ጥሩ አይደለም። ሰው ማለት ነው። እስኪ ገኒው ስራ ይጀመር። መጀመሪያ ማን ነው የሚሰድባት? ሃይሚ እሷ። ባለፈው ስራ ጀመሩ። ማን የተሰደበው? እሷ። እንዴ ለምን የምትሰድቢያት ብለን በውስጥ ስንት ነገር አታገኛ አላቃትም። በሷ ከመጣች እንዴት ነው ይሄን ነገር እኛ አናውቅም። ገብቶሻል ፍቅር? ይኸውልሽ ሳራ፣ አሁን እናንተ በውስጥ እንደዚህ ማውራታችሁ መቆጣታችሁን እኔ አሁን አላውቅም። እኛ ጋር ግን ስትመጣ እንደምትወዳት ገብቶሻል። እኔም ገኒም ሁላችንም ሰኒ ማናት ደግሞ ፍቅር እነሱ እንደሚወዷት ነው የምናውቀው። ገብቶሻል እንጂ እኛ እንደዚህ እኔ አሁን ቤቷ ውስጥ ያሉትን ስለምትፈራቸው ነው። ልንገርሽ ቤቷ ውስጥ ያሉትን ስለምትፈራቸው ነው። ማንም እኮ አይፈራም። ስለ እውነት ከቆምን ስለ እውነት ነው የምንቆመው። በእውነት ቢላ መብላት ከጀመርን ደግሞ እናጋልጣለን። እንደዚህ አይነት ገባሽ? ጥሩ አይደለም። ለምን አንተ ሰው አይደለም? እኔ እኮ በልጄ መተውብኛሉ፣ በዱዳ ልጄ እኮ መተውብኛሉ። ግን ወደ ኋላ አላስቀሩኝ፣ ማጠናከሩኝ። አሁን እነዚህ የሰው መጨረሻ ናቸው። አሁን ከነሱ ጋር ንግግር ያስፈልጋል። ቅድም ለነሱ ክብር ተሰጡ። እነዚህ የሰው መጨረሻ ናቸው። እነሱ ደግሞ ሲጀመር እንጂ ሰኒም እንደዚህ አይነት ነገር እያሰደባሽ ከሆነ እጠይቃታለሁ። ምንድነው ካልደገፉ ይውጡ ከሆነ አይደለም ለቀጥታ ነው የሰማዋት። ሁሉ መቶ ምናምን ሰው እያለ ነው የሰደበቻት። ስታሰድባት ያደረችው መሆን የለበትም። በቃ ራሳቸውን ግልጽ አውጥተው መቀላቀል ነው ሞራል ነው ወይ ለየላቸው እኮ እንደዛ ይሻላል። በውስጥ እንደዛ አይነት ነገር መስራት ለምን አስፈለገ? ለምን እንዴ? እኔ አልሰማሁም። ማና ቤት ነበርኩ ማለት ነው። እሷ አፏ ሞልታ እኮ ማለት ነው አፏ ሞልታ እሷ ደግነቱ እዚህ ላይ ማውራት አልፈልግም። ይቅርብኝ። ግን እሷ ብሽቅ ሰው ናት። በጣም ብሽቅ ነው። ጥሩ አይደለም። ሰው